مساء الخير. تبون عاملة بدون جوال؟ ዛሬ እነ አማራሪ እነ መኝታ ክላስ የለኝም ከልጆች ጋር ምተኛው እነ ቤት መቀየር ይችላል ወይ ምናምን የምትሉ እህቶቼ ወላሂ እንድትሰሙ ትፈልጋለህ ይሄ ቪዲዮ ማለት ነው። እህቶቻችሁ በምን ያህል ስቃይ እንደሚያልፉ የእናንተ ምቾት እንደማያገኙ እናንተ የምትኖሩትን ህይወት ሌሎች መዳም ቤት የሚሰሩ እህቶቼ እንደማይኖሩት አብዛኞቹ በሰቀቀን ስልክ ሳይዙ እድሜ ልካቸው ለሁለት አመታት እነሱን በማገልገል ብቻ ያለ ምንም ስልክ ያለ ምንም መጽናኛ እንደሚኖሩ እንድታዩ ፈልጌ ነው። ደሞም ላይክ እና ሼር ሰብስክራይብ ማን እንዲያደርግላችሁ ፈልጋችሁ ነው። ሰሞኑ ደግሞ ላይኩን አቆማችሁታል ሲጀመር ማለት ነው። አሁንም ላይኩን አታቆሙት። አዳዲስ እህቶች እንዲሰሙ ፈልጋለሁ። ተስፋ ቆርጡ እህቶቼ የኔን ምክር ሰምተው እኔ ማወራውን ነገር ሰምተው ተመስገን እንዲሉ ፈልጋለሁ። ፈጣሪያቸውን እንደሚያመሰግኑ ያሉበትን ቦታ እንዲወዱ ሐባይቢ ወላሂ ነው ምላችሁ። ሁሉም ነገር አልጋ ባልጋ አይደለም። እስቲ ትዳር ይዛችሁ አልጋ ባልጋ ይሆንላችሁ ሰው እስቲ መጀመሪያ የሚያሽቃብጥልሽ የሚወድ ሰው ከባላችሁ እንጀምር። እስቲ ከቤታችን እንጀምር፣ ከፋሚሊያችን እንጀምር። እስቲ ድሮ ለምሳሌ ባልሽ የሚያፈቅርሽ ምናምን የሚሞትልሽ ያላንቺ መኖር የማይችል ምናምን ብሎ አሽቃብጣ አግብቶሽ ዛሬ ትዳር ውስጥ ከገባሽ በኋላ አንድ ነው? ንገሩኝ እስቲ የትኛው ቦታ ነው ለኛ ባሎቻችን አልጋ ባልጋ ያሉኑ ቤተሰቦቻችን ለኛ አልጋ ባልጋ ያሉኑ ሰዎች አረቦች ማናቃቸው አረቦች አልጋ ባልጋ እንዲሆኑልን እንፈልጋለን ብዙዎቻችን ማለት ነው። ሐቂቃ አልጋ ባልጋ የለም። ህይወት እቺ ምድር የፈተና ምድር ነች። አልጋ ባልጋ የሚባል አይነት ህይወት የለም። ገባሽ? ዛሬ ሀብታም ጥንብርር ያለ ሀብታም ብታገቢ ሌላ ችግር ይኖረዋል፣ ወይም ያልጋ ችግር ይኖረዋል፣ ወይም የብዙ ነገር ችግር ይኖረዋል፣ ወይም ቼክ አያረግሽም፣ ወይም ትኩረት አይሰጥሽም። አንድ አይቴሽን እዚህ ጋር ጥብርር ያለ ቁንቋናም ድሃ ታገቢያለሽ። ብር የለውም፣ አያስተዳድርሽም። አንቺም መስራት አለብሽ ራስሽን ለማስተዳደር አይደለ? ግን አቴንሽን ይሰጥሻል፣ ፍቅር ይሰጥሻል። ሁሉም ነገር አልጋ ባልጋ አትጠብቁ ህይወታችሁ ላይ ማለት ነው። አሁን እኔ ይሄ ነገር ማለት የፈለኩት ለምንድን ነው መሰላችሁ? መዳም ቤት ስልክ የተፈቀደላችሁ የመዳም ዋይፋ የምትጠቀሙ ለምሳሌ መዳም ቤት ዋይፋ ተሰጥቶሽ ስልክ ተፈቅዶልሽ ለምሳሌ መኝታ ክላስ ባይኖርሽ አዲ ገባችሁ? እኛ ከበግ ጋር በግ ባንድ ጎን ፋሚሊ አባት እናት ባንድ ጎን እኛ ባንድ ጎን ከእህቶቻችን ጋር ተኝተን ነው ያደግነው። ማን ነው እስቲ ኢትዮጵያ ላይ የራሱ ክላስ ኖሮት ያደገ ሰው ንገሩኝ እስቲ። አግብታችሁ እስክትወጡ ይህን ነገር ልናገረው የቻልኩት ምንድነው? ዛሬ በጣም ብዙ ልጆች እኔ መኝታ ክላስ የለኝም ሳሎን ነው ምተኛው ልጆቹ አያስተኙኝም ብዙ ነገር ሰማሁኝ ማለት ነው። አውቃለሁኝ ልጆች እንደማያስተኙ። ኦኬ ልጆች የማያስተኛችሁ ከሆነ ልጆችሽ አያስተኙኝም ብላችሁ ሳሎን ክላስ ከሌላችሁ ሳሎን ላይ ወይ መጅለስ ላይ ምናምን መተኛት ነው በቃ። አትፍሩ። ያን ያህል እናንተ ወላሂ እዚህ ሀገር ላይ እናንተ ፊት ካልሰጣችሁ ያን ያህል የሚያስፈራ ነገር የለም። ማንም እናንተን ይዞ በግድ የሚደፍራችሁ ሰው የለም ፈሪ ካልሆናችሁ በስተቀር ማለት ነው። አሁን ብዙ ጊዜ አረብ ደፈረኝ ምናምን የምትሉ ልጆች እየፈረድኩ አይደለም፣ እኔ ሴት ነኝ። እየፈረድኩ መፍረድ ሳይሆን እናንተ ፊት ካልሰጣችሁ አረቦች አይደፍሩም በግድ። ወላሂ ነው እላችሁ፣ በጣም ፈሪ ናቸው። እኔ ስለማቃቸው ነው። እንደዚህ ካያቻቸው በመጥፎ አይነ ካያቸው አይቀርባችሁ። ኦኬ እንደውም እኔ ከወንዶች ይልቅ ሴቶቹ እንዳይደፍሯችሁ ተጠንቀቁ። ምክንያቱም እናንተ ፈሪ ስለሆናችሁ ማለት ነው። ግን ቆፍጠን ደንገጥ ያላችሁ ቆፍጠን ስታወሩ ቆፍጠን ደንገጥ ያለ ነገር አውሩ። ወላሂ እውነቴን ነው። ቆፍጠን ነቃ ደንገጥ ያለ ነገር አውሯቸው። እየተዝረከረከ ነገር ምናምን ከወሬያችሁ እነሱ አሁን ምንም እንደማታውቁ ፋራ ሰገጤ እንደሆናችሁ ያልተማራችሁ እንደሆናችሁ ምናምን ነው እንትን የሚሏችሁ እና ምላችሁ ፈልጌ ነው ያላችሁን ነገር ወዳችሁ ተቀበሉት። አሁን መኝታ ክላስ የለሽም አምነሽ ወደሽ ተቀበዩ። ከኢትዮጵያ ስትመጡ መኝታ ክላስ ፈልጋችሁ አይደል? ቢኖር ደስ ይላል። እድል ነው፣ እንደ እድል ነው። ገባችሁ? እንደ ሎተሪ ነው። አረብ ሀገር ተመቻችቶላት የምትሰራት ሴት ከ110% ናት። ከ110 ሌላውስ አንዱ ደሞዝ በየወሩ አይሰጠውም፣ አንዱ ደሞዝ ይሰጠዋል። ስራ የለም፣ ምግብ የለም። አንዱ ቤት ምግብ እንደፈለገ ነው፣ ምግብ በሽ ነው፣ ደሞዝ አለ፣ ስራ ነፍ ነው። አይቀመጥም። ቂጣቸው ሳይቀመጥ ይውላሉ። ኦኬ ሲመሽ ቂጣቸው ሳይቀመጥ 1 ሰዓት 2 ሰዓት ቆይተው ይተኛሉ። ጠዋት ሌሊት ተማሪ ለመሸኘት ቁርስ ለመስራት እነሱን ለመስቀስቀስ 11 ሰዓት ይነሳሉ። ኦኬ
10 ሰዓት የሚነሱ አውቃለሁ እኔ ሌሊት ማለት ነው። እና ምንድነው ሁሉም ነገር ለምሳሌ አልጋ፣ መኝታ ክላስ፣ ኢንተርኔት፣ ምግብ ለኛ ወሳኝ ነገር ነው። ደሞዝ፣ እነዚህ 4 ነገሮች ወሳኞች ናቸው። ግን አይሟላም ሁሉም ቤት። እኔ ቤት አሁን ምግብ በሽ ነው፣ ስራ ግን ነፍ ነው። ኦኬ፣ ስራ ነፍ ነው፣ ምግብ በሽ ነው። ሴትዮ ትጮኻለች፣ ደሞዝ በየወሩ ትሰጠኛለች። ሌላ ቦታስ ብሄድ ወደዛ የሷ ጩኸት ምናምን ብልስ፣ ሌላ ቦታ ብሄድ ሌላ ቦታ የሚገጥመኝን አላቅም። ሌላ ቤት ወይም ምግብ የሌለበት ወይም ደሞዝ የሌለበት ይሆናል። እኔ ከምንም በላይ ሪከመንድ ማደርጋችሁ ነገር ቢኖር ደሞዛችሁ በየወሩ ተቀበሉ። ደሞዛችሁ በየወሩ ከተሰጣችሁ ሌላው ነገር ቀላል ነው። ምግብም ከሌለ ከደሞዝሽ 200 ሪያል ኦር ድህራም ቁርጥ አርገሽ ፉል፣ ፎሶሊያ፣ የ15 ብር 30 እንቁላል፣ ቱና፣ ቺፕስ ምናምን ይዘሽ ትመጣለሽ። ድንች እዚህ ሀገር ኪሎ 3 ብር ነው። 3 ብር 4 5 ብር ምን ያዘው 2 ኪሎ 3 ኪሎ ብትገዢ። ሽንኩርት በ7 ብር ለወር የሚሆን ሽንኩርት ትገዣለሽ። ነጭ ሽንኩርት 5 ብር 10 ብር ነፍ ነጭ ሽንኩርት ትገዣለሽ። ዱቄት 10 ኪሎ 18 ብር ነው። ድፈሩ፣ አትፍሩ። ኦኬ፣ ብርሽን ጭብጥ አድርገሽ ወይም ብርሽን ኪስሽ ላይ ሳይኖር ለቤተሰብሽ ሙጥጥ አድርገሽ ልካሽ ወይኔ በራብ ተቃጠልኩ አትበይ። ኢትዮጵያ ምንድነው ምን በላ የነበረው? ኢትዮጵያ እንጀራ እንበላለን። እንጀራ በወጥ፣ እንጀራ በጎመን፣ እንጀራ በጥቅልል ጎመን፣ እንጀራ በአትክልት ምናምን ነው የምንበላው። እዚህ ደግሞ ዱቄት ካለ እንጀራ መጋገር ይቻላል። አዎ እኛ ስንሰራ ምግብ ስንሰራ አይወዱም። ቤት ይሸታል፣ ቤቱ ሸተተ ገመዳሉ። ግን ምንም አማራጭ ገማም ሸተተም ከመብላት ወደ ኋላ አይደለም። ምግብ ከሌለ ሰርቼ እበላለሁ፣ ገዝቼ እበላለሁ። እንዶሚ ብትገዙ የሆነ ቀን እንዶሚ፣ የሆነ ቀን ቂጣ በአትክልት፣ የሆነ ቀን ዳቦአችሁን ግግር ብታደርጉ በሻይ አፍልታችሁ ብትጠጡ አይርባችሁም። አምሸይ በሀያታችሁ ደሞዝ ይሰጣችሁ። ለኔ ሀባይቢ ሐታ ኢንተርኔት ትርፍ ነገር ነው። ዋና በህይወቴ ምግብ፣ ደሞዝ አስፈላጊው ነገር ለኔ። ዋይፋይ ባይኖር አይ ዶንት ኬር። እኔ እንኳን ዋይፋይ ተች ስልክ እንኳን ይናፍቀኝ ነበር። ኢትዮጵያ ያለው ኖኪያ ራሱ ያስኩት ቅርብ ጊዜ ነው። ኢትዮጵያ ያለው ነው ምላችሁ። እናንተ ግን ሁሉም ነገር ካልተመቻቸልኝ፣ ሁሉም ነገር አልጋ ባልጋ ካኖለልኝ ቢሮ ሄዳለ ቢሮ ትደፈራላችሁ። መስሮች ይደፍሯችኋል።